በቃ አላህ ላይ ችግር የለም ቁርአን ላይ ምናምን ይሄ በቃ አላህ ጋር ምናምን ያለው ነገር ምንም ነብዩ መሐመድ ላይ ግን ነው አይወራም። በቃ ነፍሴ ራሱ አትችልም። በቃ የሆነ ስሜታዊ ነው የምሆነው። የኛ ውድ ነቢ ሲያረጉ ባይ በአይኔ አላረጉም ብዬ ነው የማምነው። ጉድ ስሙልኝ። እዚህ ጋር ለአመታተኛ ስንጠይቃቸው የነበረውን ሼኩ ተናገሩት። ከዛ በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። የሃይማኖት ልዩነት የፈጠረችው እሷ ዋና ስራ አስኪያጇ ነች ወይስ ደግሞ አሉላ ፍሬው ነው? እኔ የሚቀርበኝ ኦርቶዶክሳዊ ለምንድን ነው እንዲህ አይነት ነገሮችን ጆሮ ዳባ ልበስ እየተባለ የሚታለፉ? እሷ የፈለገችው እምነት ተከታይ መሆን ትችላለች። ሙስሊምም መሆን ትችላለች፣ ፕሮቴስታንትም ፓጋንም የፈለገችው መሆን ትችላለች። ነገር ግን የሰውን መስመር ማለፍ አትችልም። ነገር ግን ዋና ስራ አስኪያጅ ነኝና እኔ የተሰማኝ ስለተሰማኝ አንተ ይሄንን አስበ የሃይማኖት ልዩነት ፈጥረሃል ብላ በራሷ አድራጊ ፈጣሪ ሆና ይሄንን ማለት አትችልም። አሉላ ወንድሜ፣ እኔ በበኩሌ እንደ አንድ ኦርቶዶክሳዊ ወንድምህ ይሄ ኦርቶዶክሳዊ ግዴታ ነው፣ ላንተም በረከት የሚያሰጥ ነገር ነው። ነገ ይህንን የነሱን ጣቢያ ለቀህ ብትሄዱ የተሻለ ነገር ይገጥማችኋል እንጂ ምንም የሚያንስባችሁ ነገር የለም። እውነት ነው፣ እምነት ከስራ ሊበልጥብን አይችልም። እውነት ነው፣ አንተ እንደ ኤሳው ብኩርናህን ለመሸጥ አልተገደድክም። ለማንኛውም ግን ይህንን እየሰማን ጆሮ ዳባ ልበስ ለምንል ኦርቶዶክሳውያን ነገ በእያንዳንድሽ ቤት ይመጣል። ያኔ ወየው ይሆናል ማለት ነው። ለማንኛውም ትዕቢታችሁ በልክ ይሁን። የጊዜ ባለቤት የሁኔታዎች ባለቤት እግዚአብሔር ነው። እግዚአብሔር ሁሉን ያስተካክላል። እግዚአብሔር ሁሉን ያጸዳል። ምን ይላል መጽሐፍ ቅዱስ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን ማለት ደግሞ የእናንተንና ግፍና መከራ እያየን ዝም እንላለን ማለት አይደል። በርታ ወንድሜ አሉላ ፍሬው። ሌላው ወንድማችን ጋዜጠኛ አሉላ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር ወዳለው። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር ወዳለው። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር ወዳለው። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም ወዳችኋለሁ። እንግዲህ ሆነ ወንድማችን እንግዲህ የገጠመው ነገር ከዚህ በፊት አንስተነው ነበረ። በተለይ እኔ ማቋቋም የምፈልገው የማንቸስተር ዩናይትድ ደጋፊና በሃይማኖቷ ደግሞ ኦርቶዶክስ የሆነች ነው በማለቱ ምክንያት ነበር እንግዲህ ክስ ቀርቦበት የነበረው። ክሱንም በዚሁ ዩቲዩብ ላይ አቀርበነው ነበረ። ታዲያ ከዚህ ጋር ተያያዘ ቀጣይ ማክሰኞ ዕለት የነበረውን ፕሮግራም ለማቅረብ በሄደበት ሰዓት ላይ በጥበቃ እንደተባረረ ነው። ለምን ሲባል ለምን ሃይማኖት ኦርቶዶክስ ብለህ ጠቀስክ? ዓላማው እሱ ነው። በነገራችን ላይ ኦርቶዶክሳውያንን ከሚዲያ ማስወጣት፣ ኦርቶዶክሳውያንን ከተሰሚነት ማራቅ፣ ኦርቶዶክሳውያን እንዳይደመጡ መሆን። ለዛ ነው ኦርቶዶክሳውያን ሚዲያዎች መደጋገፍ አለበት ተብሎ የሚነገረው። ለዛ ነው ሙሉ ለሙሉ ኦርቶዶክሳውያን ከጨዋታ ውጪ ማድረግ፣ ስለ ሀገራቸው፣ ስለ ቤተክርስቲያናቸው፣ ስለምንም ነገር እንዲያወሩ አይፈልግም። በነገራችን ላይ አንለስ መንግስትን ብቻ እንዲደግፈው ይፈልጋል። ስለዚህ ሚዲያ ላይ ቀርቦ እኔ በሃይማኖት ኦርቶዶክስ የሆነች ሴት ማግባት እፈልጋለሁ ዲሲፕሊን ችግር ለምን እንደሆነ አላውቅም። ምን አይነት ችግር እንዳስከተለም የማውቀው ነገር የለም። ግን እንዲህ አይነት ነገሮች እየሰማን ያለ ነው። በጣም አሳፋሪ ነው። እንደዚህ ነገሮች ላይ ፈጣን ምላሽ መስጠት እንዳለበት ይሰማኛል። በነገራችን ላይ
የሚሰማ አካል ካለ ነቢያችን ሆይ እስቲ ለክርስቲያኖች በላቸው። ጥያቄው ለማን ነው? ለክርስቲያኖች ቁል በላቸው ኢንካነ ሊረሕማኒ ወለዱን እውነት እናንተ እንደምትሉት ለአላህ ልጅ ካለው በላቸው ችግር የለም። ፈአነ አወሉል አቢዲን የመጀመሪያ የሱ የአላህ ልጅ አለው የተባለው እውነት ቢሆን ኖሮ አምላኪው እኔ ነኝ በላቸው። ነቢዩ መሐመድ ማንን ሊያመልኩ ሰለላሁ ዐለይሂ ወሰለም ኢሳን ሊያመልኩ ማለት ነው። ነገር ግን አላህ ልጅ የለውም አለው እንዴ? የለውም። እንግዲህ እንደሰማችሁት ኡስታዝ ሳዳት ከማል አላህ ልጅ የለውም፣ ነገር ግን አስቀድሞ ኢሳ ወይም ኢየሱስ እንደሱ አባባል በክርስቲያኖች ይመለካል የአላህ ልጅ ነው ተብሎ ብሏል። ሙሐመድ ጊዜ ግን ኢሳ የአላህ ልጅ አይደለም ተብሎ ተነግሮታል። ስለዚህ የአላህ ልጅ አይደለም። የአላህ ልጅ ቢሆን ኖሮ ግን ሙሐመድ ያመልከው ነበር ብሎናል። ነገር ግን የአላህ ልጅ አይደለም ብለው ደግሞ ለሙሐመድ የነገሩት ማን ቢሆኑ ጥሩ ናቸው? አጋንንቶች ናቸው የነገሩት። ማስረጃ የአጋንንቶች ምዕራፍ ላይ ከቁጥር 1 ጀምሮ እንዲህ ይላል። ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛስ አስደናቂ ሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አጋንንቶች ናቸው ለሙሐመድ መጥተው ኢሳ የአላህ ልጅ አይደለም፣ ምክንያቱም አላህ ሚስት ስለሌለው ልጅ እንዴት ይኖረዋል ሲሉት ሙሐመድ ክርስቲያኖች ኢየሱስ የአብ ልጅ ብለው ሲያመልኩ አየና ኖ አላህ ሚስት ስለሌለው ልጅ የለውም አለ። ከማን ሰምቶ? ከአጋንንቶች ሰምቶ። አስቀድሞ ከ600 ዓመት በፊት ዮሐንስ እንዲህ ብሎ በመልእክቱ አስቀምጦልናል። በአንደኛ መልእክቱ ምዕራፍ 3 ቁጥር 8 ጀምሮ እንዲህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ክርስቶስም እንደነገረ ዲያብሎስ የሐሰት አባት ነውና ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ክርስቶስ በስጋ የመጣው የዲያብሎስን ስራ ሊያፈርስ ነው። ልክ በደንብ አስተውሉ። የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ዲያብሎስ ግን ከ600 ዓመት በኋላ ሙሐመድን ኖ አላህ እኮ ልጅ የለውም፣ ኢየሱስ የአብ ልጅ አይደለም ብሎ ነገረው። ማንን ትቀበላላችሁ? ዲያብሎስን ወይንስ ክርስቶስ ራሱ መጥቶ የተናገረውን የአብ ልጅ ነኝ እያለ? ዲያብሎስ ግን ከ600 ዓመት በኋላ ለሙሐመድ አላህ ልጅ የለውም አለው። ሙስሊሞች ዛሬ ዲያብሎስን ምክርና ትምህርት ሰምተው አላህ ልጅ የለውም እንደመፈክር ይላሉ። ልጅ ካለው ግን ለልጁ ለኢየሱስ እናመልክ ነበር ይላሉ። ጉድ ስሙልኝ። እዚህ ጋር ለዓመታት እኛ ስንጠይቃችሁ የነበረውን ሼኩ ተናገሩት። ከዛ በፊት ግን ለእናንተ አንድ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁ። በወንድማችን ቪኪ ኦርቶዶክስ የተዘጋጀው የሞት ደብዳቤ የተሰኘው መጽሐፍ መጋቢት 17 የፊታችን ሐሙስ በኢትዮጵያ ሰዓት አቆጣጠር በቪኪ ኦርቶዶክስ ቤት ይመረቃል። ግብዣውን ተቀበላችሁ ሁላችሁም እንድትገኙ ስል በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። ቪኪ ቤት ሐሙስ መጋቢት 17 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ቪኪ ኦርቶዶክስ ቤት እንገናኝ። ደጋግመን የምንነግራችሁ ሰይጣንን ለማስወጣት የምትጠቀሙት የቁርአን ክፍል ሀያተል ኩርሲ ሰይጣንን ማስገቢያ እንጂ ሰይጣንን ማስወጫ አይደለም። የባልና ሚስት ማለያ ሲህር በምን እንደሚሰራ ታውቃለህ? ነጀ እገሌን ነው የምወደው ስትል ልክ ሳሂሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞን በብልቃጥ አምጪ ትባላለች። ታፋዋን ገልጻ ሳሂሩ ፊት አያተል ኩርሲይና ፋቲሃ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ ቁርአን ያለ ቃል ሳይሆን የሰይጣን ቃል ነው ያለው። ለዚህ ነው ሰይጣን ሊወጣ የሚችለው በእግዚአብሔር ቃል ብቻ ነው። ቁርአን ማለት የአላህ ቃል ነው። የአላህን ቃል ከአላህ ተቀብሎ ጅብሪል የሚባል መልአክ ለነቢያችን ለመሐመድ ነገረው ብላችሁ ታምናላችሁ? ጅብሪል ይዞት የመጣውን የቁርአን ክፍል የአያተል ኩርሲ ጥቅም ያላወቀውን ለነቢያችሁ ለመሐመድ ሚስጥር የሆነውን ውሸታሙ ሰይጣን ጥቅሙን ነገራችሁ። ሰይጣን ለሰው ልጅ ጠቃሚ ምክር ይሰጣል ብላችሁ ታምናላችሁ? ካላመናችሁ ሰይጣን የነገራችሁ መውጫውን ሳይሆን ለድግምት መግቢያ በሩን ነው ያመቻቸው ብላችሁ መቀበል አለባችሁ። እኛ ግን በስሙ አጋንንትን እናወጣለን። ኑ ወደ ብርሃኑ። ሙስሊም ሴቶች የአላህ ቃል ብለው የሚያምኑት ቁርአንን ይጸየፉታል፣ ህጉንም በጭራሽ ተግባራዊ አያደርጉትም። ይህ የሆነበት ምክንያት ደግሞ ቁርአን ሴቶች ላይ በጣም ትልቅ በደል ስለሚፈጽም ነው። እስኪ ይህችን ቪዲዮ አንዴ ተመልክተናት እንመለስ። ባልሽ ሁለተኛ ሚስት እንዲያገባ ትፈቅጃለሽ?
ከባድ ጥያቄ ነው የምታወጡት። እንዲያገባው እኔ አልፈልግም። መፍቀድ አለ መፍቀድ ነው ሳይሆን አልፈቅድም ማለት እኔ አልፈቅድልም ጭራሽ። አውርታና ከኔ ጋር መለያየት ከፈለክ ነው በቃ ሌላ ሴት ለማግባት የምታስበው ነው። እኔ በቃ ከደበርኩ ሂድና አግባ ችግር የለም ያኔ እንለያያለን ነው ሁሉ እና አልፈቅድም በጭራሽ። እንዴት ይህች እህታችን እንደሰማችኋት ባሏ ሁለተኛ ሴት ወይም ሶስተኛ ሴት ወይም አራተኛ ሚስት ቢደርብባት ምን ያህል ልቧ ሊሰበር እንደሚችል ሁላችንም የተመለከትናት ይመስለኛል። እንግዲህ ቁርአን ሴቶችን አክብሯል ተብሎ የሚነገርበት አንዱ የሴቶች ምዕራፍ የሚል በውስጡ ይዟል የሚል ነው። ማለትም አራተኛው የቁርአን ምዕራፍ የሴቶች ምዕራፍ ይባላል። ነገር ግን እዚሁ ምዕራፍ ሶስተኛው አንቀጽ ላይ ሙስሊም ሴቶች በሙሉ የሚጸየፉትና ሊቀበሉት የማይችሉት ሕግ ተቀምጧል። ማለትም ወንዶች 2 2 3 3 4 4 ማግባት እንደሚችሉ ሕጉ በግልጽ ተቀምጧል። ይሁንና ይህን ሕግ ሙስሊም ሴቶች በፍጹም አይቀበሉትም። አላህ ለወንዶችም ለሴቶችም ተስማሚ ነው ብሎ በሰጠው ሕግ ሙስሊም እህቶቻችን በዚህ ልክ ልባቸውን የሚሰብርና በጭራሽ ጤነኛ ጭንቅላት ያላት አንዲት ሙስሊም ሴት ይህን ሕግ በራሷ ላይ ተግባራዊ እንደማታደርገው ማረጋገጥ ይቻላል። ሙስሊም ሴት ሆይ የባልሽ ሁለተኛ፣ ሶስተኛ፣ አራተኛ ሕጋዊ ቅምጥ መሆን ትፈልጊያለሽ? አላህ ለወንዶች የማይሆነው ነገር የለም። ሙስሊም ሴቶችን ግን ረስቷቸዋል። ለወንዶቹ 4 ሴቶችን እንዲያገቡ ከዚያም በተጨማሪ ቁጥራቸው ያልተገደበ የወሲብ ባሪያዎችን እንዲደርቡ እንዲሁም በገንዘብ ገዝተው ገንዘብ እንኳን ባይኖር በፎጣ ሴቶችን ተከራይተው ወሲብ ማድረግ ፈቅዶላቸዋል። አሁን ለተናገርኩት እነዚህን ማስረጃዎች መመልከት ትችላላችሁ። እንደ ክርስትና ግን አይደለም እስከ 4 ይቀርና ሁለተኛ እንኳን ሴት መደረብ ከሃይማኖት ሊያስጣ የሚችል እጅግ በጣም አጸያፊ ተግባር እንደሆነ መጽሐፍ ቅዱስ ይናገራል። በዚህ በመጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ እንደዚህ ብሎ ይናገራል። በመጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ፣ በእግዚአብሔርም ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምእመናንም አይቆጠሩም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ኀፍረትንና ውርደትን ያገኛሉ። በመጀመሪያ ፍጥረት እግዚአብሔር አንዲት ሴትን ለአንድ ወንድ ሰጥቷልና ስለዚህም ሁለቱ አንድ አካል ይሆናሉ በማለት በግልጽ ይናገራል። እዚህ ሙስሊም ሴቶች ሆይ አይምሯችሁ ፍጹም ሊቀበለው ከማይችለው ልባችሁ ከሚጸየፈው ለወንዶች የወሲብ ባሪያ ከመሆን ወጥታችሁ ወደ ክርስትና እውነትን ወደ ማወቅ እንድትመጡ በትህትና እጠይቃችኋለሁ። በቃ አላህ ላይ ችግር የለም ቁርአን ላይ ምናምን ይሄ በቃ አላህ ጋር ምናምን ያለው ነገር ምንም ነብዩ መሐመድ ላይ ግን ነው አይወራም። በቃ ነፍሴ ራሱ አትችልም። በቃ የሆነ ስሜታዊ ነው የምሆነው። የኛ ውድ ነቢ ሲያረጉ ባይ በአይኔ አላረጉም ብዬ ነው የማምነው። አረጉም። ስለዚህ አሁን እኛ ስናወራ አንደኛ በእውቀት የተሞላበት አይደለም። እሱ ሲለን ካፊሮች ተተወያይ ቁርአን ላይ ችግር የለውም። ነገር ግን ነብዩ ላይ ቁርአን ላይ ቢሆን ግን ምንም ችግር የለውም። ውድ ነብያችን ካፊሮች ሪከርድ አድርገው የኛን ውድ ነብይ መሳለቂያ እንዳረጓቸው ፈቃድም አልሰጥም። አእምሮዬም አይቀበለው። አላህ ላይ እንደፈለገው ያርጉ። ፈጣሪ ነው፣ ጌታ ነው፣ የዓለም ጌታ ነው። ችግር የለብኝም። ነብዩ ላይ ግላ የኛ ውድ ነብይ ምንም አያረጉ። ጀግና ሀኑዬ ለምን ሄዶና ሁሱ ጋር አይወያይም? አይ እኔ ጠይቄው ነው፣ ግን እንደዚህ አይነት ነገርን አልጠይቀውም። እሱ እንደዚህ ያለ ብዬ አልጠበቅኩም። እፎይ አረቄ እየጠጣ ፓውደር እየተቀባ እየመጣ ፊቱ ራሱ አሪፍ ፊት እኮ ነው። ይሄን አውራ ስለ ግለሰብ አታውራ ሰይድ። መጽሐፍ ላይ ቁርአን ተከፍቶ ስለ ግለሰብ አታውራ። ቀጥል፣ አንብብ ይሄን ነው በል። እናንተ ጋር ሰው አይማርም። እንዴት ይማራል ሰው? እናንተ ጋር አንብብ፣ ችግር የለውም። እያነበብክ አስተምረን። ጋኔኖቹ ሙሐመድ ምን አራኛው ዑለማዎች አሉ፣ እነ ሁሱ አሉ። እንትናን እፎይን ያርበደበደ ሁሱ ብርብድ አድርጎት ይሄ ሰውዬ በጤናው ነው። ፊቴ ላይ በጣም ብሏልና ፊቱ ላይ ፓውደር ይቀባል። ፊቱ እንዲህ ነው ምናምን ነገር ምንድን ነው እሱ? አር ከሆነም ልልሰው ጁስ መስሎ ልጠጣው ነው እንዴ? ሱናን አቢ ዳውድ 60 ስለሚል ማለት ነው። ታጠቡበት ተጉመጥመጡበት ስለሚል ሱናን አናሳይ 327 ላይ ደግሞ ነብይ ሰገራ እንትን በተባለበት ስለሚጠጣ ፊቴ ላይ ታዲያ አር ከመሰለ ልልሰው ነው እንደ ነብይ
እሱ ስለፈቀደው ብታጠብም ትጠጣዋለህ ማለት ነው። እጣቤ እንደ ጁስ ትመጠመጠዋለህ። ቶፒኩ ላይ ግቡ። አመዲን ቶፒኩ ዛሬ ከባድ ነበር ማለት ነው። የክርስቶስ አምላክነትን በግልጽ የሚያሳይ ነው። በቃ በግልጽ ልክዱት በማችሉት ሁኔታ የክርስቶስ አምላክነት ፍንትው ብሎ የሚታይበት ራሱ ስለ ራሱ እኔ የአብ ልጅ ነኝ ብሎ ተናግሮ አብ ስለሱ የአብ ልጅ ነው ብሎ የመጣው ያጋንንትን ስራ ሊያፈርስ መሆኑን በስጋ መገለጡ የአብ ልጅ ያጋንንትን ስራ ማፍረሻ ለማፍረስ ከሆነ ስለዚህ አጋንንት መጥተው ከዚህ 600 ዓመት በኋላ የአብ ልጅ አይደለም ቢሉን ኖ አልሐምዱሊላህ ጋና መጣ አልሐምዱሊላህ ይቀጥል። ጅብ እኮ ይበላል በእስልምና አርደል በላይ ነው። ስንት የሚበላ ያለ አንተና ረጃል በላ ጅብ አርደህ ትበላለህ እኮ ይፈቀዳል እኮ እስልምና። አሁን ቶፒክ ላይ ግባ። ለአንተ አበላሃለሁ አበላም እንዴ? እኔ ነው የምበላው ወይንስ ጅቡን? አበላሃለሁ እንጂ ጅቡን ለአንተ። አይ አንተ ቅድሚያ ብላ ተነብዬ ጋር። አሁን ቶፒክ ላይ ግባ። አንተ ነው ማበላ ያው ግብዣ ድሮ ቀድሞ ጋባዥ ቀድሞ ጎርሶ የሚወደውን ነው እንትን የሚለው አይደለ? ስለዚህ በልተህ አይበቃም እንዴ? ለምን ትጃጃላለህ? አይበቃም እንዴ? ወደ እስልምና ግባ ነው የምታለቅሱት። አያችሁ የአጋንንት ምስክርነት ተቀባይ እንዳልሆነ ስንመጣ አጋንንት ምን ያህል ታክቲካል እንደሆነ በዚህ መረዳት ትችላላችሁ። አስጨነቃቸው በቃ ታውቃላችሁ። ተጨነቁ፣ ተጠበቡ፣ ተሸበሩ። እንጨነቅም እናስጨንቃቸዋለን። አንብብ እስቲ አጋንንት ወንድሞች ምስክርነት ነው ይሄ። አጋንንቶች ትምህርት ለምን ነው የምትከተለው? ክርስቶስ ስለራሱ ነው የአብ ልጅ ነኝ እያለ አጋንንት ከ600 ዓመት በኋላ መጣው ኖ አላህ ልጅ የለውም ሲሉ ለምንድን ነው አጋንንትን ትምህርት የምትቀበለው? አቦ እፎይ አትቀባጠር። አረብ ሀገር ሙስሊም ቢስሚላህ ብሎ ያረደውንም አጠቅላላ እናንተ ፋሳ ይሄው አንብብ ቁርአን ላይ ነው የተቀመጠው። ቁርአን ላይ የተቀመጠውን ነገር አንብብ። ሱራ 5 ላይ እኮ ምን የኛን ምግብ እንድበላ ፈቅዶልሃል እኮ እኛ ያረድነው ሙስሊም ተላቻ ሙስሊም ቢስሚላህ ብሎ ያረደውን አረብ ሀገር ድብና አድርጋችሁ ስበሉ እየኖራችሁ እንደገና ሀገር ስትገቡ ትንበጣራላችሁ። አንብብ ሌላውን ተውና እሺ አነብልሃለሁ። ዋው ይሄ እኮ ጠቅላላ ውሸት እኮ ነው እኮ ቁርአን ውሸት ነው። እናመሰግናለን። ይሄን ማለት ነው ውሸት ነው የእናንተ ይሄ ጠቅላላ ውሸት ነው አለን። እናመሰግናለን። ቁርአንማ ውሸት የለውም። ተሸማቀቀበት። ቁርአኑን ማፈር ተሸማቀቀ። ቆይ ቁርአኑን ማንበብ በራሱ አሳፈረው። አያችሁ አይደል? አሳፈረው። ያጋንንትን ምስክር አንብቤ እንዴት ነው እሱ እኛ በራሳችን አይደለም ነው የሚለው? እስቲ አንብብ ጀግና፣ እስቲ አንብብ ድፈር ወንድ አንብብ ትሸማቀቅበታላችሁ የራሳችሁን መጽሐፍ እናንተ እንጂ እኛ እንሸማቀቅበት። አልተሸማቀቅ አንብበው እስቲ። ከዛ በኋላ እንቀጥላለን። አንብበው እስቲ። አትርከም ልቅ ወደ እስልምና ግባ። ዝም ብለህ አትፍረጭረጭ። አሁን ተስፋ ቆርጣችኋል። ከሰርቶ ነው ስለ ኢየሱስ እውነተኛ አምላክ ነው የሚል አመቱን ላይ ያጋንንትን ምስክርነት ተቀባያለሽ አንቺ? ጥያቄና እንዴ ላቅርብ እስኪ መልሽልኝና ከዛ እንደናቀረብነው ላይ ምን የቅድሙ ኢየሱስ እውነተኛ አምላክ ነው የሚል ጥቅስ አይቼ ነበረ። ዲስፕሌይ ላይ አድርጋችሁት። እሺ ስንት እውነተኛ አምላክ ነው ያለው እንደ ባይብል? እውነተኛ አምላክ እሱ ኢየሱስ ነው። ያ አብስ እውነተኛ አምላክ ነው። ታዲያ ሁለት አልሆነም? ምንድነው ሁለት ማለት? ሶስተኛም አለ። ሳይድ ጣልቃ ትግባቀ ሁለት ማለት ነው።
አሁን ኢየሱስ እውነተኛ አምላክ ነው። አሁን እንደ ባይብል አገላለጽ አንድ እውነተኛ አምላክ እንዳለ ነው ኢየሱስ የሚያስተማረው አይደል? በሚገባ አንድ የሚለው ግን ምንድን ነው? ዲፋይን አድርጊና ተንቀሳቀሽ። እሺ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ነው፣ ሲንግል፣ በምንነቱም በማንነቱም አንድ የሆነ ማለት ነው። ሲንግል ማለት ምን ማለት ነው? አንድ የሆነ በአማርኛ እንድንግባባ ማለት ነው። አዎ በአምላክነቱ አምላክ ነው አይደል? ማንነትም ምንነቱም አምላክ ነው። ኦኬ ማንነቱም ምንነቱም ማውን ዲፋይን አድርጊና ተንቀሳቀሽ። እሺ ማንነት ስትይ ምን እያልሽ ነው? ማንነት ማለት አሁን ለምሳሌ አምላክ ከሆነ አምላክነት ማለት ማንነት ነው። አምላክ ከሆነ ምንነት ነው። እሺ ሰው ከሆነ ደግሞ ሰው ነው። ኖ ስለ አምላክ ያወራሽውን ነው እንጂ ወደ ሰው ለምን ትቀይጫለሽ? በቀላሉ ላቅልልሽ። እሺ አንድ ነው በማንነቱ በምንነቱም ብለሻል አይደለ? አዎ እኔ አሁን ጥያቄ የሆነብኝ የማንነትና የምንነት ጥያቄ ሳይሆን እውነተኛ አምላክ የተባለው እንደ ባይብል ማን ነው ነው። ኦኬ በቃ እሱን ነገር ያ እውነተኛ አምላክ የሚባለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ እውነተኛ አምላክ ብቻ ተብሎ ተገልጿል። ሐሰተኛ ጣዖት አምላኪ ናቸው። ጣዖት አምልኮ ለምሳሌ ሌላው ከእርሱ ጋር የሚመጣ ስለሌለ፣ ያ ማለት ግን እውነተኛ አምላክ አንተ ብቻ ተብሎ ሲባል በደንብ አስተውይ። ከቃሉ የተለየ ማለት አይደለም። በደንብ አስተውይ። ከባህሪ ህይወቱ የተለየ ማለት አይደለም። እውነተኛ አምላክ አንተ ብቻ ተብሎ ሲባል ለምሳሌ ለአብ ሲነገር ቃል የሌለው ማለት አይደለም። ቃሉን የሚያካትት ነው። ጣዖትን ኤክስክሉድ የሚያደርግ ነው። ጣዖትን የሚያስወግድ ነው። እውነተኛ አምላክ ብቻ ሲባል እውነተኛ አምላክ ነህ ሲባል ከቃሉ ጋር ነው እንጂ ቃል የሌለው ነጠላ አብ ስንል አብ ባልንበት ስለ ባህሪው አላወራሁም እኮ እፎይ። የምን ባህሪ? ለምሳሌ አብ ማለት ምን ማለት? አይ አሁን እኔ አሁን እውነተኛ አምላክ ሲባል ከቃሉ የተለየ ነው የሚል እምነት የለኝም። አካላት እኮ እየነገርኩሽ ነው። እኔም እምነት የለኝም። አይ ሚስ አንደርስታንድ እንዳታደርገኝ ብዬ ነው። አላደረኩሽም። ቃሉ የተለየ ነው የሚል እምነት የለኝም። ጎበዝ እንደዛ ከሌለሽ በደንብ አስተውይ። ኢየሱስን ነው እኛ በስጋ ሲመጣ ያንን ቃሉን ያበን ቃል አሁን በደንብ ገብቶሻል ማለት ነው። ስለዚህ እውነተኛ ኢየሱስ ሰው ነው። አንተ ጅል ጣልቃ ትግባ አንተ። ስለዚህ አብን እውነተኛ በእናትህ ጣልቃ ትግባ። አትወርደው በቃ። ስለዚህ በደንብ አስተውይ። አብ እውነተኛ አምላክ ተብሎ ሲባል ያለ ቃሉ እንዳልሆነ ገብቶሻል። እዛ ላይ ተተግባባን። ቃሉን ነው ኢየሱስ በስጋ ሲመጣ ኢየሱስ ብለን የምንጠራው። የባህሪ ህይወቱን ነው የአብን የባህሪ ህይወት ነው መንፈስ ቅዱስ ብለን የምንጠራው። ስለዚህ አብ እውነተኛ አምላክ ሲባል ያለ ቃሉ ያለ ህይወቱ አይደለም። ስለዚህ ለቃሉም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለባህሪ ህይወቱም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለአብ የተነገረው ለወልድ ይነገራል ማለት ነው። ምክንያቱም በአካል ሶስት ብለን ስለምናምንኛ። ምክንያቱም አሁን ለምሳሌ አንቺ አላህ እጁ እውነተኛ አምላክ አይደለም ብለሽ ታምኛለሽ ብዬ አላስብም። ጭንቅላቱ ነጣጥለን አንልም። አላህ እውነተኛ አምላክ ከሱ ውጪ ሌላ አምላክ እንደሌለ እናምናለን። እንደዛ ነው። አካላቱ የተያዘ ነው። አካላቱ የተያዘ ነው። አይ እኛ ስለ አካላቱ አናወራም። አላህ ራሱ እኔ በራሱ በገለጸበት መልኩ ነው የምንገልጸው። አመቱላ እሱ በጣም ከባድ ይሆንብሻል። ምክንያቱም ያልተያዘ ከሆነ አላወራም ማለት ትችያለሽ። እንደማደንዘዣ ልትጠቀሚው ትችያለሽ ለአንቺ። አሁን ለምሳሌ ከከፈተልኝ ክርስቲያን እስኪ ቀጥያለሽ። አንዴ ተረጋጊ። እፎይ ቀጥል ፕሊስ። ተረጋጊ። በቃ ወደ ራሷ እንዲገባባት እየፈለገች ስላልሆነ እፎይ ሐሳብን ቀጥል፣ ጨርሰህ አውራ። ያ አሁን እንዲህ እንትንን እኛ እንደዚህ ዝም ብለን ነው የምናልፈው። እኛ ጋር ጥያቄው ሲመጣ ዝም ብለን እንሸሸዋለን ከሆነ ለአንቺ ሊሰራ ይችላል። በቃ ዝም ብለሽው መከተል ማለት ነው። እኛ እንደዚህ አይነት እምነት የለንማ፣ አይገናኝማ። እፎይ ለዛ ነው ያልኩህ እኮ። ምንድነው የምታምኚው ብዬ ድፋይን አድርጊ። እሺ አካላቱ የተያዘ ነው የተነጣጠለ?
እኛ እንደዚህ አይነት እምነት የለንም እኮ እያልኩህ ነው። እኛ እንደዚህ አይነት እምነት የለንም። አላህ በማንነቱም በምንነቱም አንድ ነው። እሱን አላህ እጅ አለ የለውም? አንዴ ጥያቄ ልጨርስና ወደዛ እንገባለን። ፕሊስ፣ ምክንያቱም አምላክሽን አታውቂም እኮ። ስለዚህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ ወዘተ ቃል አለው። ቃሉ ምን ውስጥ ነው ያለው? አታውቁም። እጁ ምኑ ጋር ነው ያለው? አታውቁም። እግሩ ምኑ ጋር ነው ያለው? አታውቁም። እሱ ለማምለክ እኮ እሱ እኮ አዳምጪ። ምክንያቱም አንገት ከሌለው ከታች ባት አለው። አዳምጪ አመቱላ በደንብ ስላሳወስኩሽ እኮ ነው ቅድም እንትን ያልኩሽ። ከዚህ በፊት ጠይቀኛል አልሽ፣ አልጠየቅኩሽም። ተረጋጊና አዳምጪ። ጭንቅላት የሌለው ፊት አለ፣ አንገት የሌለው እግር አለ። የተያያዘ ከሆነ እሱ ፍጡር ይሆናል። በደንብ አስተውሉ። የተያያዘ ከሆነ ስትራክቸሩ አንድ ከሆነ ማናምንበትን ነገርማ አታውራ። ላይ ከፍ በይና ከፍ አድርጋት። በእናት ክርስቲያን አላህ በዛቱ አንድ ነው። አንድ ጥቅስ ብቻ ስጪኝ እና ከፍ አድርጋት። ኖ ዌይ አንዴ